በመገጣጠሚያ፣ አንገት፣ ጀርባ፣ ጉልበት፣ ዳሌ ወይም ትከሻ ህመም ወይም መቆጣት ተቸግረዋል? ከተቸገሩ ይህ ቪዲዮ ለእርስዎ ነው። የመገጣጠሚያ ህመም ካለቦት አብዛኞቻችሁ ስለ ካልሲየም መጠቀም ልታስቡ ትችላላችሁ። ያ ትክክል አይደለም። በመጀመሪያ የካልሲየም መጠናችሁን ቼክ አድርጉ። ከዛ በኋላ ጤናማ ከሆነ ካልሲየም አይጠቀሙ። ነገር ግን የካልሲየም መጠናችሁ ከቀነሰ ካልሲየም መውሰድ ያስፈልጋችኋል ማለት ነው። ታዲያ አሁን ለእናንተ ስለ ካልሲየም ጥያቄ አለኝ። ካልሲየም ለመውሰድ ጥሩ የሚባለው ሰዓት መቼ ነው? ጠዋት ነው ወይስ ማታ? አስቡበት። ለመመለስ ዝግጁ ከሆናችሁ እና መልሱን ከመረጣችሁ ታዲያ ትክክለኛው መልስ ማታ ነው። አዎ፣ ካልሲየም መውሰድ ካስፈለጋችሁ ማታ ላይ መውሰዱ የተሻለ ነው። ነገር ግን የካልሲየም መጠናችሁ ኖርማል ከሆነ ተጨማሪ ካልሲየም አያስፈልጋችሁም ማለት ነው። እና ተፈጥሯዊ መፍትሄ አለ፣ ያን የሰውነት መቆጣትና አለመመቸት የሚቀንስ። ይህም የሚሆነው 4 ንጥረ ነገሮችን በማደባለቅ ነው። እነዚህ 4 ንጥረ ነገሮች ምንድን ናቸው? የመጀመሪያው እርድ ነው። ሁላችንም እርድ የአንቲ ኢንፍላማቶሪ ባህሪ እንዳለው እናውቃለን። ይህ የአንቲ ኢንፍላማቶሪ ወይም የጸረ ብግነት ባህሪው ኢንፍላሜሽን ወይም ብግነት እንዲከሰት የሚያደርገውን ሞለኪውል በማስቆም ብግነት እንዳይከሰት ይረዳናል። ሁለተኛው ደግሞ ሎሚ ነው። ሎሚ በቪታሚን ሲ የበለጸገ ነው እና ኃይለኛ አንቲኦክሲዳንት አለው። ይህም በሽታ የመከላከል ስርዓታችንን ከፍ ያደርግልናል። በተጨማሪም ኦክሲዴቲቭ ስትረስን በመቀነስና የኮላጅን ምርትን ይደግፋል። ይህም ኮላጅን ኢንፍላሜሽን ወይም ብግነት ወይም መገጣጠሚያ ላይ ያለን ምቾት ማጣት ይቀንሳል። በሶስተኛነት የምናገኘው ደግሞ ቁንዶ በርበሬ ነው። ቁንዶ በርበሬ የምግብ መፈጨትን በማገዝ ሜታቦሊዝምን በመጨመርና ባለው ጸረ ብግነት ባህሪ አማካኝነት ብግነትን ይከላከላል። ቁንዶ በርበሬን በልዩ ሁኔታ የምንጨምረው ምክንያቱም ለምግብ መፈጨት ስርዓታችን ይረዳናል። ብግነትን ለመቀነስ ደግሞ ጤናማ የሆነ አንጀት ያስፈልገናል። ታዲያ አንጀታችንን ማጽዳት ሜታቦሊዝምን ያሻሽላል። በዚህ መልኩ ቁንዶ በርበሬ ይረዳናል። አራተኛና የመጨረሻው ማር ነው። ማር ተፈጥሯዊ የሆነ የጸረ ብግነት ባህሪ አለው። በተጨማሪም ብዙ አንቲኦክሲዳንቶች አሉት እና ሌላው ጥሩ ነገር ደግሞ የአንጀት ጤናን ይጠብቃል። ይህ ባህሪው አንድ ላይ ሆኖ በሽታ የመከላከል ምላሽን ያሻሽላል። ለዛ ነው ማርን የምንጠቀመው። ታዲያ እነዚህን 4 ነገሮች በመጠቀም ይህን እናዘጋጃለን። በመጀመሪያ 1 ብርጭቆ የሞቀ ውሃ፣ በዛ ላይም ግማሽ የሻይ ማንኪያ እርድ እንጨምራለን። እርድ ተመግበው የማያውቁ ከሆነ ሩብ የሻይ ማንኪያ መጀመር ትችላላችሁ እና የሰውነታችሁን ምላሽ ማየት ትችላላችሁ። ሁለተኛ 1 የሻይ ማንኪያ የሎሚ ጭማቂ፣ 1 ወይም 2 ቆንጠር አድርገን ጥቁር አዝሙድ እንጨምራለን እና በመጨረሻም 1 የሻይ ማንኪያ ማር እንጨምራለን። ማር መጨመር ካልፈለጋችሁ ሌላ ተፈጥሯዊ ማጣፈጫ መጠቀም ትችላላችሁ። በመቀጠል አንድ ላይ ያቀላቅሉትና ጠዋት በባዶ ሆድ ይጠጡት። ያስታውሱ፣ የሞቀ ውሃ መሆን አለበት። ከዛ በኋላ ከፈለጋችሁ ተጨማሪ ሞቅ ያለ ውሃ መጠጣት ትችላላችሁ። ይህ ቀላል የቤት ውስጥ መፍትሄ ብዙ ሰዎችን ረድቷል። ለእርሶም እንደሚረዳው ተስፋ አደርጋለሁ። ይሞክሩት። ነገር ግን ስለ ቪታሚን ዲ3 አይርሱ። ይህ መጠጥ ቪታሚን ዲ3ን አይጨምርም። የቪታሚን ዲ3 መጠናችሁን ቼክ ማድረግ ይኖርባችኋል። ኖርማል ከሆነ ማለትም ከ30 እስከ 100 ከሆነ የእርሱ ወደ 80 አካባቢ መሆን አለበት። እንደዛ ከሆነ የተሻለ ውጤት ታገኛላችሁ። ፀሐይ የማታገኙ ከሆነ ወይም ፀሐይ ላይ ስትሆኑ ሰውነታችሁ ቪታሚን ዲ3ን መስራት የማይችል ከሆነ ይህን መሞከሩ አይረዳችሁም። ስለዚህ የቪታሚን ዲ3 መጠኑ ጤናማ መሆኑን እርግጠኛ ይሆኑ። አንጀትም ጤናማ መሆንና በአግባቡ መስራት ይኖርበታል። ቪዲዮ እንደሚጠቅማችሁ ተስፋ አድርጋለሁ። መመሪያውን ይከተሉ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ለተጨማሪ ሳምንታዊ የጤና ምክሮች ሰብስክራይብ ያድርጉ።